እንዴት ነሽ? ደህና ነሽ ወይ? እንዴት ነሽ? ምንድነው በዚህ ልክ እንደዚህ ያስደረገሽ? አንቺ ለምንድነው አንቺ ከሱ በልጠሽ መገኘት ሲገባሽ ልክ እንደሱ ትሆኛለሽ? ስለዚህ እንደዚህ ነገር አታንቺብኝ እንደው አፈጠረሽ የሱ ይበቃኛል። ምን ስለሆነ ነው? ተቃጥለሽ አይደለ? ሰው ሀገር ተቃጥለሽ አይደለ? ያገኘሽውን ለምንድነው ለሱ ትተሽ የምትሄጂው? ምን ማለት ነው? ምን ማለት ነው? እሱ እኔ አሁን እንድታስጨንቃት አልፈልግም። ጣልቃ ልግባና እስካሁን ዝም ብያለሁኝ ማለት ይሄ ካልገባሽ እሱ ጋር ካልተመለሽ ምናምን ብለሽ እንድታስጨንቂያት አልፈልግም። ሲመስለኝ በመሃላችሁ የሚገባ ሰው ካለ ማለት ያልገባኝ ምን እና መሃላችን የሚገባ ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኛ እጅግ በጣም ሰላም ነን። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ውድ ቤተሰቦቼ ያው ባለፈው መታ አሳይኝ ወይኗ ያለችበትን ብላኝ ነበርና የፍቅር እህት ናት። አጋጣሚ ያላያችሁት ማለት እኔ በርግጥ ከሱ ዘመድ ጋር ምንም አይነት ንክኪ እንዲኖረኝ አልፈልግም ነበረ። ነገር ግን ያው ለሷም ስነግራት እንዲሁም ደግሞ ቪዲዮንም አይታ ችግር የለውም አሳያት አምጫት ብላኛለች። ከራሱ በላይ የሚያውቀው ምንድነው የሚባለው ቡዳ ነው ምናምን ነገር ይባላል። ስለዚህ እሷ ምንም ችግር የለውም ካለች ያው ላሳያት ብዬ አምጥቻታለሁኝ። እንዳልኳችሁ ምንም አይነት ንክኪ እንዲኖረኝ አልፈልግም ነበረ። ግን ያው ወይኗም ደግሞ ያለችበትን ሁኔታ በዛው እንድታዩ ስለፈለኩኝ ነው። እሷን ከመውሰድ በላይ እሷም ያለችበትን ሁኔታ እንድታዩ ምን አይነት ህይወት እየኖረች እንደሆነ ስለፈለኩኝ ቤተሰብ የእውነት ማለት ስለፈቀደችና ላይክ ደግሞ እንግዲህ እዚህ ግቢ ውስጥ ነው ያለችው። እሱን አምጥተሽ ምናምን ነገር እንድትረብሻት አልፈልግም። አንቺም እኔም አረብ ሀገርን አይቻለሁኝ። ብዙ ጉዳት ደርሶብኛል። ብዙ ነገርን አውቃለሁኝ። የሴትነት ግዴታዬ ነው መጠየቅ ስላልሽኝ ነው ያመጣዋትና እንድትረብሻት አልፈልግም። እህቴ ያደራሽን እንደሆነ በጭራሽ ማጠብቂው ነገር ነው የሚሆነው። በጭራሽ እንግዲህ ከዚህም በኋላ ያው አንቺ ቤተሰብ እሷ ለጉዳት አልችልም በተአምር። ስለዚህ ያለችበትን ለእናንተም ላሳያችሁ እንግዲህ ነው። እንግዲህ ቤት ካለው መቃብር መውቃል አይደል የሚባለው። ከራሷ ቤት ወጣ ነይ ምን ቁልፍም የላትም። እኔ ወደቅሽ እንትን ወደቀ ታይ ችግር የለም ነይ ወይ ነው እኔ ነኝ እንግዲህ ይዤ መጣሁ። እሺ እንዴት ነሽ? ደህና ነሽ? እንግዲህ ይዤልሽ መጣሁ። ያው ችግር የለውም ማምጫት ስላልሽኝ ነው። ነይ ሰላም በያት። እንዴት ነሽ? እንዴት ነሽ? ደህና ነሽ ወይ? እንዴት ነሽ? ደህና ነሽ? እሺ መጣሽ? ቆየሁ። ደህና ነሽ ወይ? እንዴት ነሽ? ሰላም ነሽ? እንዴት ነሽ? አለሁ እግዚአብሔር ይመስገን። ቁጭ በል ቁጭ በይ። ችግር የለውም ተቀመጪ እንጂ እኔ ማንም ሰው እዚህ ቤት ባያገኝ ደስ ላይ ነበረ። ወይ ነው ደህና ነሽ? እንዴት ነሽ? ሰላም ነሽ? ደህና ነኝ። ደህና ነሽ? ቁጭ በይ። አይ ቁጭ በይ። ችግር የለውም። ወይኔ ደህና ነሽ? እግዚአብሔር ይመስገን ደህና ነኝ። አስቸግራት እኮ ነው እንዴ ብላኝ በግድ ነው እሺ ብላኝ ያመጣች። አዎ እኔም ብያት ነው ለማንም እንዳታሳይ ብያት ነው ቤቱ። ለምን አሁን ሰላም አግኝቻለሁ በሰላም እየኖርኩ ነው። ምንድነው አንቺ ይሄን ያህል እንዴት እንደዚህ ትሆኛለሽ? እንዴት እንደዚህ ትጨክኛለሽ? ምን ማድረግ አለብኝ? ታውቂያለሽ አይደል እንዴ ወንድምሽን ባህሪ ቡናና መላክ ላይ ችግር የለውም ችግር የለውም። አሁን ነው ከገበያ የገባሁት። እንዴት ነሽ ግን ጤናሽ? እግዚአብሔር ይመስገን። ምን ሆናለሁ? ጤናሽ ደህና ነሽ? ደህና ነኝ ይመስገን። ምንም አይደለም።
ምንድነው በዚህ ልክ እንደዚህ ያስደረገሽ? አንቺ ለምንድነው አንቺ ከሱ በልጠሽ መገኘት ሲገባሽ ልክ እንደሱ ትሆኛለሽ? ስለዚህ እንደዚህ ነገር አታንቺብኝ እንደው አፈጠረሽ። የሱ ይበቃኛል። እንግዲህ ከዚህ በላይ እኔ ከሱ ጋር መገዳደል መሞት የለብኝም አይደል እንዴ? ይስፋው እስቲ ይኑርበት። ለፍቻለሁ፣ ልፋቴ እስቲ ይጥቀሙ፣ እስቲ እሱ ይለወጥበት። ችግር የለው። ነገ ደግሞ ከዚህ ተሽዬ እንደመገኝ ምንድነው ከዚህ የምትሻዩ? ወይንዬ ተሽለሻል አሁን? ይሻላል። ከመቃጠል ከሱ ይሻለኛል። ምን ስለሆነ ነው? ተቃጥልሻል፣ ሰው ሀገር ተቃጥልሻል አይደል? ያገኘሽውን ለምንድነው ለሱ ትተሽ የምትሄጂው? ምን ማለት ነው? ምን ማለት ነው? እንዴት ነው ከሱ ዝም ብለሽ ጥለሽ ቤትሽን የማንም ፈንጫያ ታደርጊዋለሽ? ታዲያ ምን ላደርግ? ልገዳደል ከሱ ጋር ወይስ ምን መሆን አለብኝ? እስቲ አንቺ እንግዲህ የሰው ሀገር አይተሽ ነው አይደል የመጣሽው? ታውቂያለሽ። አሁን እኔ ይኸውልሽ እኔ የመጣሁት ልጨቃጨቅሽ ወይ ልጨቀጭቅሽ አይደለም። ክፉ ደጉን ልነጋገር አይደለም። እሱን አብረን ሆነን አንድ ቤት ሆነን ነው የምናወራው። አሁን ያለሽበት ህይወት ላንቺ የሚገባሽ አይደለም። አንቺ እንደናት ተመስገን እያልኩ ነው የምኖረው። ለኔ እኔ አይደለም ወይንዬ አንቺ ብትኖር ምን አይተሽ እኮ ነው እንዴት እንደኖር ጎዳና እኮ ወጥቼ ነበረ። እድሜ ላዩ ዘበኛ ማደረስ ተደብቄ እኮ እያደርኩኝ ነበር። ይሄማ ጥሩ ህይወት እኮ ነው እየኖርኩ ያለሁት። እስቲ ይለፍለት፣ እስቲ ሰብስቦ የያዛችሁ እናንተንም ይለፍለትና እሱ እስቲ ይለፍለት እስቲ እሱ እኔ ደግሞ ነገ እንዴት እንደምነሳ አሳየዋለሁ። እንደዚህ ወድቄ እኮ አልቀርም ነው አይደለም። እንደዚህ እኮ አይደለም ወይንዬ፣ እንደዚህ ወስነሽ አይደለም። በቃ እኔ ከእግዚአብሔር ጋር እኔ ነግሬዋለሁ። እግዚአብሔር ይረዳችኋል፣ ትስማማላችሁ። እኔ ነግሬዋለሁ፣ ለሱም ነግሬዋለሁ። እንዳንቺው እሱም አልሰማ ብሎኝ ተጣልተን ምናምን ነው። ስለዚህ ይሄንን ዝም ብለሽ ህይወት ይሁን ከዚህ የተሻለ ነገር ይገባሻል ነው እንጂ እቺንም ያጣል መጥፎ ነሽ ማለት አይደለም። መጥፎ ህይወት ነው ልል አልችልም። ይሁን እግዚአብሔር ይመስገን። ግን ሆኖ አንቺ የለፋሽበትን የደከምሽበትን እድሜሽን የጨረሽበትን የድካምሽን ሌላ ሰው ሊኖርበት አይገባም። ወይንዬ እኔ ብዙ ነገር ነው አሁን የሰማሁት። እንደዚህ ልልሽ አልችልም። ስለዚህ በራቅሽ ቁጥር እንደዚህ በሆንሽ ቁጥር ጥሩ ላይሆን ይችላል። ስለዚህ አሁን አብረን እንሄዳለን። ተስማማላችሁ? የት ነው የምሄደው? እኔ ለሱም ነግሬዋለሁ፣ እሱም ሰምቶኛል። ቤተክርስቲያን ምን ይሄዳል? ሰማሽ እንዴ? በጣም ጸበልም ገዳምም እንሄዳለን። አይደለም እኔ እኮ ሰላም ልትይኝ የመጣሽ መሰለኝ እንጂ እኔ ቤቱን አሳያትላት አልነበረም። ሰላም ልልሽ ነው ወይኔ እኮ በቃ እኔ ስለዛ ነገር ይኸውልሽ፣ ስለዛ ነገር እኔ ጨርሻለሁ፣ ትቼለታለሁ። በቃ እኔ ምንም ነገር አልፈልግም ከሆነ በኋላ ከሰለ እኔ አሁን አንቺ ብትኖሪ ኖሮ ነበር ማረፊያ ያጣሉ። አዎ እኮ ምልሽ በነበረ ቀረ። ካልተጸየፍሽ እዚህ መተሽ መኖር ትችያለሽ፣ ታርፊያለሽ። ቤት እግዚአብሔር ነው። ለምን አንቺ የደከምሽበትስ የደከምሽበት ምን ላድርግ? እሺ ምን ላድርግ? በቃ ምን ተስማሚያላችሁ? መቼ ተይ በእናትሽ ሌላ የምትይ ነገር ካለ ስለሌላ ነገር እኔ ከሱ ጋር መቼም የምስማማው ነገር ምንም ነገር የለኝም። በቃ ካልተስማማሽ ደግሞ የሚገባሽን ወስደሽ ነው እዚህ ውስጥ መኖር ወይ ደግሞ ይሄ አይደለም እሱ የሚኖርበት አንቺ የደከምሽበት አንቺ ደግሞ ሌላ እንዴት አድርጌ ነው የምቀበለው? ይሄን እንዴት አድርጌ እሱን እኔ የሱ እህት ብቻ ሳልሆን ያንቺም እህት ነኝ ወይንዬ። አንቺ አይገባሽም የኔ ንጹህ ልብ። አንቺ ደግ ነሽ፣ አንቺ የዋህ ነሽ። ስለዚህ ይሄ አንቺን አይገባሽም። አብረን እንሄዳለን። እኔም ቤት ተከራይቻለሁ ለጊዜው። እኔ እንደዛ እንኳን ስለዚህ እኔ ጋር ትመጫለሽ። ከዛ እሱንም ተቆጥቼዋለሁ። በጭራሽ እኔ ስሙ ራሱ አታች ለጌትነት ለወንድማችንም ነግሬዋለሁ። ስለዚህ ነገር አታንሽ ቢበናች እኔ ስለሱ ስም ራሱ ስታነሽብኝ ያመኛል። እንደዚህ አትበይ በእናትሽ። እኔ እንደዚህ አትበይ። ስንት 2 አመት ሙሉ እኮ ተንገብግቤ ነው ያለሁት። 2 አመት ሙሉ አዩ ጋር ስጠጋ አዩ ጋር ይመጣስ ነገር እህቷን ማሳገድ ደረጃ ስንት ደረጃ ተዳርሰናል እኮ። እሷ እኔ አሁን እንድታስጨንቃት አልፈልግም። ጣልቃ ልግባና እስካሁን ዝም ብያለሁኝ ማለት ይሄ ካልገባሽ እሱ ጋር ካልተመለሽ ምናምን ብለሽ እንድታስጨንቂያት አልፈልግም። እኔ እርግጥ አስፈቅጃት ነው ያመጣውሽ፣ በራስ ጎትቼ እሺሽ አልመጣውም። ቢሆንም ግን እንድትጨነቅ አልፈልግም። ይሄ ህይወት ሜቢ እሱ እዛ የተመቻቸ ቤት ውስጥ እየኖረ አንቺ እዚህ ጋር ይሄንን ህይወት መኖር የለብሽም። ልክ ነሽ፣ ትክክል ነሽ። ነገር ግን ህግ በራሱ ጊዜ የሚያደርገውን አድርጎ
ንብረቷን እስከሰጣት ድረስ። ምክንያቱም እኔ ጋም አልሆነማ ምን ማድረግ ነበረብኝ? እኔ ጋም አልሆነም ሰው ጋም ተጠግታ እንድትኖር ቤተሰብ ጋም ሁሉም ነገር ስለአራራቃት አንቺ ከቻልሽ የተቻለሽን ነገር አድርገሽ ወደ ጸበልም ወደ ምንም ወስደሽ ልቡ ራርቶ ከዛም በኋላ ንብረቷን ቢያካፍላት ከዚህም በኋላ ማለት አላቅም እግዚአብሔር አንድ ያደረገውን ሰው አይለየውም። ይሄንን አምናለሁኝ። እግዚአብሔር እህል ውሃቸው አንድ ነው ካለ እኔና አንቺ ለፍተንም ሳይሳካ በራሳቸው ተፈላልጎ ሊገናኙ ይችላሉ እነዚህ ልጆች። ነገር ግን ይሄ ይመስለኛል እኔ አላቅም ከእግዚአብሔር ነው ብዬ ለማለት ግራ ይገባኛል። ለምን ይሄ ሁሉ ጊዜ መፋለጥ፣ ይሄ ሁሉ ጊዜ መጣላት፣ የሆነ ነገር ቢኖር እነዚህ ልጆች መለያየት አለባቸው ብሎ ፈጣሪ እንጂ የሆነ ከፈጣሪ ጋር መነካካት ይሆንብሻል አይደል? እንደዚህ ስትናገሪ ብቻ እህል ውሃቸው አንድ ነው ተብሎ ከመጀመሪያውም ቢሆን ኖሮ እነዚህ ልጆች ይሄ ሁሉ ጣወረድ ባልመጣ ብዬ አስባለሁ። ስለዚህ አሁን እሷንም ባለችበት ሁኔታ በጣም ብንጫናት ማስጨነቅም ነው የሚሆንብን። እኔ ባለችበት ነገር ደስተኛ ሆና እኔ አላቅም እንቅልፍ ተኝታ ታድራለች ብዬ ለማሰብ ይከብደኛል። አንደኛ ብቸኛ ናት፣ እንዳየሽው ግቢ ባዶ ነው። አንድ ላጤን ያለው እዚህ ውስጥ ያረገ ራሱ ለሷ ሪስክ ነው እውነት ለመናገር። ግቢ ሰው ያለበት ግቢም ብዬ ስላት እንቢ ብላኝ ነው። አልፈልግም፣ ሰው አልፈልግም፣ በቃ የሰው ግቢ መጥቶ ይረብሸኛል፣ እንደዚህ ጭር ያለ ግቢ ይሻለኛል ብላ ነው እዚህ ጋር የመጣችው። እንቢ ብላኝ ማለት ነው። ከአቅሜ በላይ ነው የሆነብኝ። ነገሮችን ሞክሬያለሁኝ። ባለፈው ምን ልነግርሽ ያልፈለኩት እሷ ደስተኛ ካላደረጋት፣ እሷ ሰው አልፈልግም ካለች ለምን አስገድዳታለሁ ብዬ ነው። ስለዚህ አሁን አንቺም እሷን ግቢ ብለሽ ከምታስገድጃት እሱን ንብረቷን ስጣት ብለሽ አስገድጂ። ያ ነገር ይሁን ባይነኝ እኔ። እሷንም ደግሞ አሁን እንደዚህ ባልሻት ቁጥር አምሯ ይጨነቃል። ወደ ሌላ ነገር ነው እየተቀየረች ያለችውና ማለት ሰላማን እንስጣት ባይነኝ እኔ እንጃ። ይሄን አይ ልክ ነሽ እኮ አዩ ልክ ነሽ። ግን እዚህ ጋር እንዴት ብዬ ልንገርሽ፣ ሰው ከመሬት ተነስቶ ክፉ አይሆንም። ታውቂያለሽ፣ ሰይጣን ነው የሚያሳስታቸው። በልጅነታቸው ነው ጓደኝነት የጀመሩት። ታውቂያለሽ፣ በጣም ረጅም አመት እኔና አንቺ እንደዚህ እንደምናወራ ብቻ ሳይሆን የረጅም አመት ጓደኛው ነች። ከዛ ወደ ትዳር ገቡ። እግዚአብሔር ሲል ደግሞ ሌላ ደግሞ ቀጥሎ የሚመጣ ነገር ሊኖር ይችላል። ልጅ ይመጣል። ድንጋይ ብቻ እኮ ነው የማይቀየረው አይደል እንዴ? እኔ እህት ድንጋይ ብቻ ነው የማይቀየረው፣ ሊቀየር ይችላል። እሷ እኔ እንጃ ምን አጥፍታ ምንም እኮ አጥፍታ እንኳን እኮ አታስቀይምም ሰውን ነው አውቃለሁ። ስለዚህ እሺ ካለችሽ አንቺ ሞክራት። እኔ በበኩሌ የለውበት ነው። እኔ ሲመስለኝ በመሃላችሁ የሚገባ ሰው ካለ ማለት ያንገባኝ ምን መሃላችን የሚገባ ማለት አንቺ አይደለም። አንቺማ እኮ የእህትነትሽን ተወተሻል። የኔ እኔ ምንም በሌላ መንገድ ካሰብሽ ደግሞ ጦት ማሰራና ፓንት ከማግኘት ምንም ነገር የለም። ቤት ውስጥ ሄዳ አይደለም ሴት አለ ወይ? አለ ምንም ጥያቄ የለም። ከአንድ ሙለት ሴት አለ እንዴ? እኔ እኮ አግብቶ ነው እኮ የጠበቀኝ። ከአረብ ሀገር እኮ ስመጣ እሷ ባትኖር ኖሮ እኔ የት ነበረ የምወድቀው? እሷ እኮ ናት ከሪፖርት የተቀበለችኝ። እሷ ባትኖር ኖሮ እኔ የት ነበረ የምወድቀው? እንደ ማታ ደውዬለት እኮ ነገ ጧት መጥቼ እቀበልሻለሁ ብሎ ስልክ እኮ ነው የዘጋብኝ። በስንተኛው ቀን እቤት ስንገባ እኮ ትዳር ይዞ ነው የጠበቀኝ። አንቺ ብትሆኝ እሺ ሴት ነሽ አይደል? አንቺ አሁን እንደዛ አይነት ህይወት ቢገጥምሽ ምንድነው የምታረጊው? አልፈረድኩብሽም እኮ ወይንዬ፣ አልፈረድኩብሽም። ግን አሁን ላይ ያለውን ችግር እኔም ከናንተ ጋር ልጋፈጥ። እኔ እንደ እህት እንደ እናቴ ነሽ፣ እንደ እህቴ ነሽ፣ ሴትም ነሽ። ሴት ልጅ እንደዚህ ስትሆን ማየት አልፈልግም። እኔም ብዙ ፈተና ነው እየደረሰብኝ፣ ብዙ ነገር ነው ያየሁት በህይወትም በምንም ገባሽ። እና እዚህ ጋር ደግሞ አንቺ እድሜሽን ሁሉን ነገር ጨርሰሽ እዛ ጋር ለፍተሽ የለፋሽበትን ልፊት ውጤቱን መጠቀም አለብሽ እኮ ወይንዬ። ለማን ብለሽ ነው? ሴት በመሃላችሁ ብትገባ እኮ ጥለሽ በመሄድ አይደለም የምታስተምሪው። በቃ ተጋፍጠሽ እንትን ማለት ነው ያለብሽ። አሁን ደግሞ እኔ በጣም ነግሬዋለሁ። እኔ አንድ ነገር ስለሱ በእናትሽ አታውሪ። እኔ ምንም እኔ ቃል ልግባልሽ አንድ ነገር። እሱ ከዚህ በኋላ ተመልሶ መጥፎ ቃል እንኳን ይኸውልሽ፣ መጥፎ ቃል እንኳን እሱ ከተናገረ ነይ ቁጭ በይ፣ ቆይ ነው ያፈላል። ነይ ቁጭ በይ፣ ቆይ ያፈላል። ነይ አውሩ እናንተ ተጫውቱ። ነይ ቁጭ በይ፣ ቆይ ነው ያፈላል። ይኸውልሽ፣ መጥፎ ቃል እንኳን ቢናገርሽ አልስተካከልም ካለ ወይንዬ፣ አንቺ እናቴ አይደለሽ? እህቴ አይደለሽ? አንቺ በቃ ጓደኛ ሁሉ ነገር እኮ ነሽ አንቺ። እኔ ነኝ ውሻ ያልጠየቅኩሽ። እኔ ነኝ በጣም በቃ ልክ አይደለሁም። ታውቂያለሽ፣ የሄድኩበትን ቦታ ልክ አይደለም። ህይወት ከብዳኛለች።
ለሰው ደግሞ ጥሩ ነገር ስታወሪ ጥሩ ነገር ስታደርግ ህይወትሽ ጥሩ ሲሆን ነው እንጂ ህይወትሽ ጉስቁል ሲል መጥፎ ህይወት ላይ ካለሽ ለሰው መናገሩ ሰውንም ማስጨነቅ ነው። ራስሽም ደግሞ ይጠሉኛል ይርቁኛል ብለሽ ስለምታስቢ ነው እንትን ያላልኩትኝ። ጌታውንም መጣ እንዳንቺው እንትን አለ ሊያስማማ ሞከረ። ጭራሽ ድብድብ ነው የጀመረው እሱ። ጭራሽ እኮ ሴት አጥቷል እኮ አይደለም ምንድነው ይሄን አክል የሚለማመጥሽ ብሎ ስንት ነገር ሌላው ቀርቶ አዩን ራሱ ሊደበድብ የመጣ ሰውዬ ነው። ወንድምሽም እንደዛው ነው። በቃ ተይ ምናልባት እሱ እኔ ይኸውልሽ እስቲ ይለፍለት እስቲ ይብላው እስቲ ይጥቀሙ። ስንት አመት እንደምንኖር እናያለን። አይደለም ያንቺ ህመም አልገባቸውም ይሆናል። እኔ ገብቶኛል። ከዚህ በኋላ አልኩሽ ድጋሜ እሱ እንደዛ ቢያደርግ ከዚህ በኋላ እሱ እንደበፊቱ እሆናለሁ ቢል ወይኔ የታምኘኛለሽ እኔ የሱ እህትነቴን እሰርዝና የሚገባሽን ነገር ሁሉ እስከ ፍርድ ቤት ሄጄ ካንቺ ጋር የሚያስፈልግሽን ነገር በአቅሜ ረድቼሽ በቃ ወይ ተመልሰሽም ልትሄጂም የሚያስፈልግሽን ነገር እኔ በአቅሜ ካለችኝ ቆንጥሬ እሰጥሻለሁ። የፈለገ ነገር ይሁን። ለምን ሁለት ልብስ አይኖረኝም አንዱን እሰጥሻለሁ። እኔ እናንተን ምንም ነገር አልፈልግም። እኔ ካንቺም ይኸው እግዚአብሔር ይመስገን አሁን ላይ ጤነኛ ነኝ። አልተቆማጥኩ ነው ሰርቼ እበላለሁ። ምንም እንትን የሚል ነገር የለም። እና ታዲያ አሁን ምንድነው የምትይኝ? እሺ አላስጨንቅሽም። እኔ ስላየውሽ ራሱ ደስ ብሎኛል። በጣም ደስ ብሎኛል ስላየውሽ። ግን አሁን ደግሞ እኔ በሱ አይን አትይኝ ወይ ነው እንደ ድሮ አይደለሽም። ቀዝቀዝ ብለሽ ነው ሰላም ራሱ ያልሽኝ። እኔ በቃ በሱ አይን እያየሽኝ ነው። ምን አድርጌሽ ነው? እኔ ምን አድርጌሽ ልኮሽ እስከሆነ ብዬ ነው። ምን ይልከኛል? ታውቂያለሽ ከድሮም አንስማማም ከሱ ጋር። እሱ በቃ እሱ ያለው ነው የሚሆነው። ከድሮም አንስማማም። ስለዚህ አሁንም ነገር እንደሞ ነግሬዋለሁ። ለአባም ነግሬያቸዋለሁ። ለሌሎች ለቤተሰቦቻችን ስንት ጊዜ ነው የሚገቡት እሳቸው? ምንም እኔ ስለሱ ቤተሰብ ምንም ነገር እኔ ካሁን በኋላ ምንም ነገር እኔ ከሱ የምፈልገው ነገር የለም። ከቻለ ቤቴን ይስጠኝ ይውጣልኝ። በቃ የለፋውበትን እግዚአብሔር ያስተካክላል ብለሽ አታምኚም እኮ ይልሽ። አሁን አንቺ አሁን ገዳሜ ሄዳለሁ አሳዝኜሻለሁ። አይተሽኛል አይደለ? ሁኔታዬን በቃ ከቻለ ቤቴን ይስጠኝ፣ በስሜ ያዞርልኝ፣ ካርታውንም እዳውንም እንደምንም ብዬ ከፍላለሁኝ፣ በስሜ ያርግልኝ። ከዛ በኋላ እኔ አይኑ ማየት አልፈልግም። እንኳን አይደለም አብረን ልንኖር ይሄ እርቅ ገለመል የምትይው ነገር ታዩ መቼም የማይታሰብ ነገር ነው። መቼም ማለት ነው። ከዚህ በላይ ምን በላይ ላይ እኮ ልጅ እየፈለፈለ ላሳድግላት ነው የቀረኝ። ስንት ሴት በላይ ላይ ነው ያንጋጋው። ተጣልቼ እኮ ቃላ መጣ ሲሄድ እኮ ሴተኛ ዳሪ አልጋይ ላይ ሶፋይ ላይ እኮ ጦት ማሰየና ፓንት ቁጭ አርጎ የጠበቀኝ ሰው ነው እንደሱ። እኔ እኮ አልኩሽ አሁን እሱ አይደለም የላከኝ። እኔ በሱ አይን አትይኝ ወይ ነው ለምን እኮ ልንገርሽ አስሚኝ። እኔ አልጨቃጨቅም ነው እኮ በቃ ቢያንስ አንቺ የምትያትን ነገርም እንኳን ቢሆን እንኳን አስባበት ነው እንጂ በአንድ የሚሆን ነገር አይደለም። ስለዚህ አሁን ቡና ላፍላልሽ እኔ ከሰላቀዳት አይደለም እኔ ላይ ራሱ እኮ ተቀይራለች። እንደ ድሮ አይደለችም እኮ በቃ ቢያንስ በቃ ካሜራ ይዘጋና እናቴ ናት እህቴ ናት። ታውቂያለሽ እኔም ያለሁበትን ሁኔታ እነግራታለሁ። እኔም እኮ ደህና ሆኜ አይደለም በጣም ብዙ ነገር ነው ያሳለፍኩትኝ። ስለዚህ አሁን አንቺ እኔን ተረድተሽ እኔ በቃ እህትሽ ነኝ። እሺ እህቴ ነሽ አይደል? በቃ ይኸውልሽ እህቴ ከሆንሽ የድሮን የምታስቢ ከሆነ ማለት ነው በቃ ቤቴን የሚሰጠኝ ከሆነ በዛ ሞክሪ። በተረፈ ግን እርቅ ምንትስ የምትይኝ ከሆነ ማለት ነው በገባ እሱ እንደሚገለኝ ነው የምነግርሽ፣ እንደሚገለኝ። እኔ እኔ ልንገርሽ እኔ ሀሳቤን በሙሉ አንድ ላይ አጠቃልዬ ብነግርሽ እሱ ባለፈው በጣም ተጨቃጭቀን ኢቭን በቃ ሊመታኝ ሁላ ተዳርሰን ነው ድጋሜ ለሰው ተናግሬ እሷን የምትነካት ከሆነ ከዚህ በኋላ ምክንያቱም አንድ ወንድ አንድ ወንድ ውጪ ወጣ ማለት ሌላ ሴት አየ ማለት ቤት ውስጥ ያለችውን ሴት ወይ ሚስቱን አንደኛ ይንቃታል፣ ይጠላታል። በቃ ብዙ ልነግረው ልደረድረው ማልችለው ነገር ነው። ስለዚህ እሷውን እኔና እሷ ማድረግ ያለብን ያቺ ሌላ ሴት ጋር ማስቆም ነው። እሱን ደግሞ የምናስቆመው አንደኛ ጸበል መሄዳል ብሏል፣ ገዳም መሄዳል ብሏል። እንደዚህ ጸበል ይችላል። ምን መንፈስ ራሱ አንድ መንፈስ ነው። ምን መንፈስ አለበት ደግሞ ምንድነው? ያቺ ሴት ደግሞ ለኔ ወይንዬ ለኔ ተይኝ። ያቺ ሴት እዛ ቤት የምትገባው ሴት ለኔ ተይኝ፣ በቃ ተይኝ ለኔ። እኔ የቻልኩትን ሁሉ ለማድረግ ነው። በቃ መስማማት ከቻሉ ይስማማሉ። ጸባዩን አስተካክሎ እስማማለሁ ካለ ይስማማል። አልስማማም ካለ ደግሞ እንደዚህ አይነት ስልሽ ይሄንን ቤት ብዙ የሚመኙ ሰዎች ሊኖሩ ይችላሉ። ኦኬ ይሄንን ቤት እኔ ጠልቼ አይደለም ወይ ንቄ አይደለም። እሺ
ግን እዚህ ቤት ውስጥ ለምንድን ነው የምትኖረው? እሱ ምን የመሰለ እሷ የለፋችበት ላቧን ደሟን የጨረሰችበትን ቤት እሱ ይኖርበታል። እሷ ግን እዚህ በማዳበሪያ የተወጣጠረ ውስጥ ነው። ለምን? ምክንያቱም ካልለፋው ካልሰራው ያንን ቤት ካልገዛው እንኳን እቺ ቤት ተቀርቶ ምን እንጃ ሸራ አንጥፌ ሸራ ለብሼ ልተኛ እችላለሁ። ካልሰራውበት ላቤ ካልሆነ ካልደከምኩኝ። ገባሽ? ሰው ደሃ የሚሆነው እኮ ወይ በድሉ ወይ በስንፍና ነው አይደለ? እሷ ግን ሰርታለች፣ ደክማለች። እሱ እንደፈለገ እዛ ቤት ውስጥ ይንጠባረራል፣ እሷ እዚህ ትኖራለች ከሰው ርቃ። በስንት መከራ ነው አንቺ ራሱ እሺ ያልሽ። ስለዚህ እኔ ደልቶኝ ነው የምኖረው። ምንም እግዚአብሔር ያኖረኝ ወይ እሷ እኮ ማለት ነው። እሷ አሁን እሱ አይደለችም፣ ልክ ናት። አስተሳሰቧን እውነት ለመናገር በጣም ደግፍ ያለሁኝ። ግን ያው አሁን ረፍዷል ነው ለነገሮቹ እንጂ በጣም በትክክል እኮ ነሽ። አወራርሽ ሁሉ ልክ ነው። በቃ ማንኛውም ሰው የሚያስበው እኛ ከምናስበው በላይ ነው ያሰብሽውና እንግዲህ እኔ አሁን ይሄን ልልሽ አልችልም። ግን በቃ እስቲ እሷም ጊዜ ትውሰድ ከዛ ቡና እናፍላና አይ እኔ ልሂድ ቸኩላለሁ። ግን እኔ በዚህ ልክ ራሱ ተይዘሽ ነው እንደመጣሽ እየለምጣ ከኒሽ መጣን እንትን እላለሁኝ እና በቃ ቤተሰብ እስቲ ያለውን ነገር ከካሜራ ጀርባም ደግሞ አውሮበት እነሱንም ከምናሰለቻቸው እኔ ይሄ ነው ብዬ ለመናገር ቃላት የለኝም። ከዚህም በላይ ያው ምንም ልል ስለማልችል ማለት ነውና ያው ዛሬ ግድ ሆኖብኝ ቤቷንም በዛው ላሳያችሁ ይዣት መጥቻለሁ። ውድ ቤተሰብ እናንተም እስቲ መሆን አለበት የምትሉትን በኮሜንት አሳውቁን። እግዚአብሔር አምላክ ኢትዮጵያ ሀገራችን ሰላም ያድርግልን። ቻው በቃ።